ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ 8 የአንድ ቤተሰብ አባላት አብረው ከተመገቡ በኋላ የ7 ሕይወት ማለፉን የክልሉ ፖሊስ ትላንት አስታውቋል። ጉዳዩም አነጋጋሪ እና አሳዛኝ ሆኖ የቀጠለ ሲሆን የምግብ ብክለት ይሁን ሌላ ኬዝ የሚለውን ማብራሪያ የተጠየቁም ሲሆን ሰፊ ማብራሪያ ሰጥተዋል። በዝርዝር እንመለከተዋለን። የሃንጋሪው ፕሬዝዳንት ቪክቶር ኦርባን ለ3 ዓመታት የዘለቀውን የሩሲያና ዩክሬን ጦርነት ለመቋጨት የአሜሪካው ፕሬዝዳንት ያቀረቡትን ባለ 28 ነጥብ የሰላም እቅድ በጣም ምርጥ ነው ሲሉ አወድሰዋል። ሁሉንም በዝርዝር እንመለከታቸዋለን። ውድ ቤተሰቦቻችን ቪዲዮውን ሲጀምሩ ላይክ፣ ሳብስክራይብ ማድረግዎን አይርሱ። አብረውን ስለሆኑም እናመሰግናለን። ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ 8 የአንድ ቤተሰብ አባላት አብረው ከተመገቡ በኋላ የ7ቱ ሕይወት ማለፉን የክልሉ ፖሊስ ትላንት አስታውቋል። የምግብ ብክለት ይሁን ሌላ ኬዝ የሚለውን በትክክል ለማወቅ ሳምፕል ሄዷል ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ አስታውቋል። ከምግብ ውጭ ደግሞ ሌላ ኬዝ አለ ወይ የሚለውን ነገር ለማየት እየተሞከረ ነው ሲሉም ገልጸዋል። ፖሊስ ለሞት እንደ ምክንያት ብሎ የጠረጠረው የምግብ መመረዝ ሊሆን እንደሚችል ሲሆን ቤተሰብ በቤቱ ውስጥ ያዘጋጀውን ምግብ ይህን ያክል ሞት እንደማስከተል ድረስ እንዴት ሊመረዝ ይችላል? ይልቁንም ወረሽኝ እንዳይሆን የሚል ጥያቄና ጥርጣሬም አስነስተዋል። የቤተሰብ አባላቱ የሞቱት በምግብ መመረዝ ስለመሆኑ ምንጭ ፍንጭ አለ? ከምን በመነሳት ነው ይህ የተባለው? ኬዙ ይህ ሊሆን ይችላል የሚያስብሉ ነገሮች ምንድናቸው? በሚል የማዕከላዊ ኢትዮጵያ ክልልና ሰላም ጸጥታ ቢሮ ጥያቄ የቀረበባቸው ሲሆን ለጥያቄውም ሰፊ ማብራሪያ ሰጥተዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በጋራ የተዘጋጀ ራት ተመግቦ ነው ይሄ ቤተሰብ የታመመው። ቤት ውስጥ የሚያፍን ለምሳሌ ከሰል ቤተሰብ በጋራ የሚያጠቃ ነገር ሁሉ ሲጣራ አልተገኘም ካሁንም። ስለዚህ ከምግቡ በኋላ ነው ይሄ ሁሉ ነገር የመጣው በሚል ነው ሲሉም መልሰዋል። ታመው ወደ ሆስፒታል የሄዱ ሰዎች ህይወታቸው ከማለፉ በፊት መረጃ ሲሰጡ ምግብ ከተመገብን በኋላ ነው ህመሙ ወደዚህ ያደረሰን የሚል መረጃም ሰጥተዋል ሲሉ አቶ ተመስገን ገልጸዋል። ኬዙ ከምግብ ውጭ ነው። በወረሽኝ ደረጃ የሚያጠራጥር ነገሮች አሉ የሚባለው ነገር የሚያረጋግጠው የሳምፕሉ ምላሽ ሲመጣ ነው ሲሉም አብራርተዋል። ምግቡ ከቤት የተዘጋጀ ነው ወይ ከውጭ የተገዛ ስንል ላቀረብነው ጥያቄም ከውጭ የተገዛ አይደለም፣ ምግቡ ቤተሰብ ራሱ አዘጋጅቶት የተመገበው ነው። ከውጭ የተገዛ ከጎረቤት የመጣ ምንም የለም ሲሉም አስረድተዋል። ከምግብ ውጭ ደግሞ ሌላ ኬዝ አለ ወይ የሚለውን ነገር ለማየት እየተሞከረ ነው ሲሉ የተናገሩ ሲሆን የቢሮ ኃላፊ አቶ ተመስገን ካሳ አክለውም በመስቃን ወረዳ የአንድ ቤተሰብ አባላት ማታ ምግብ ተመግበው አድረው ታመዋል የሚል መረጃ ደረሰን። ሰዎቹ ወደ ቡታጅራና የተለያዩ ቦታዎች እንዲሄዱም ተደረገ። ሁሉም ሕክምና እያገኙ እያሉ ነው ህይወታቸው ያለፈው ሲሉ አስረድተዋል። እናትየው ብቻ ሪፈር ተደርገው ጳውሎስ ሆስፒታል ወደ መዳን ደረጃ እየደረሰች እንዳለም መረጃ ያሳያል ሲሉ ገልጸዋል። መነሻ ይሆናል ተብሎ እስካሁን እየተጠረጠረ ያለው ማታ በጋራ የተመገቡት ምግብ ነው። የምግብ ብክለት ይሁን ሌላ ኬዝ የሚለውን በትክክል ለማወቅ ሳምፕል ሄዷል። ሳምፕሉ ተለይቶ እስከ ሰኞ የህክምና ባለሙያዎች በሚመልሱት ምላሽ ተነስተን አስተያየት እንሰጣለን ሲሉም ገልጸዋል። ቤተሰቡ በራስ አዘጋጅቶት የተመገበው ምግብ በዚህ ደረጃ ለምን ጉዳት አደረሰ የሚለውን ምናልባት ከሰፈር በምግብ ዕቃ ላይ መርዝን የሚበክል ነገር ይዞ የመጣ ሰው ካለ ጉዳዩ በምርመራ መጣራት አለበት በሚል ሰዎች ከጎረቤት እንዲሰባሰቡ ተደርገው ቃላቸውን እንዲሰጡም እየተደረገ ነው ሲሉ ገልጸዋል። በአጠቃላይ ኬዙ ምንድነው የሚለው ነገር የተላከው ሳምፕል ውጤት ሲገኝ ስለ ኬዙ መነጋገር ይቻላል። ግን እስካሁን ድረስ ያለኝ መረጃ በምግብ መመረዝ እንደሆነና ጉዳቱ የደረሰው እራት ከተመገቡ በኋላ እንደሆነ ነው ሲሉ ገልጸዋል።
የሃንጋሪው ፕሬዝዳንት ቪክቶር ኦርባን ለ3 ዓመታት የዘለቀውን የሩሲያና ዩክሬን ጦርነት ለመቋጨት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 28 ነጥብ የሰላም እቅድ በጣም ጥሩ ነው ሲሉም አወድሰዋል። ፕሬዝዳንት ኦርባን በኤክስ ገጻቸው ላይ ትራምፕ አንድ ነገር ላይ ትኩረት ከጣለ አይተውም፣ እናም የዩክሬንና የሩሲያ ጦርነት ለማስቆም ቆርጦ ተነስቷል ሲሉም ተደምጠዋል። ፕሬዝዳንቱ ጨምረውም የዋሽንግተን መንግስት ይህንን ጦርነት ለማስቆም እንዲህ አይነት መልካም ጥረት እያደረገ ቢሆንም የአውሮፓ ህብረት ኮሚሽን ግን ለጦርነቱ በገንዘብ ፍለጋ ላይ መጠመዱን አስታውቀዋል። የህብረቱ ኮሚሽነር ለዩክሬን ገንዘብ ሰጥተው ጦርነቱን ለማስቀጠል እንደሚፈልጉም የገለጹት ፕሬዝዳንቱ ለዚህ ደግሞ ሃንጋሪ ጥሩ መልስ አላት ብለዋል። ይህ በህብረቱ ውስጥ በድምጽ የመሻር መብቷን በመጠቀም የጦርነቱን መቀጠል የሚፈቅድ ውሳኔ ውድቅ ማድረግ መሆኑንም አስረድተዋል።